አርእስተ ዜና በጦርነት ምክንያት በንጹህ የውሃ መጠጥ ተቋማት ላይ 71 በመቶ ውድመት እንደደረሰ የትግራይ የውሃ ኢነርጂ ቢሮ አስታወቀም። በትግራይ ጦርነት ከ200 ሚሊዮን ብር በላይ ውድመት የደረሰበት የገርዓልታ ሎጅ እድሳት ተደርጎለት ዳግም ወደ ስራ መግባቱን ተገለጸ። የተባበሩት መንግስታት ድርጅት የሱዳን ህዝብ ሰብአዊ እርዳታ እንዲያገኝ በሚደረገው ሂደት ላይ ምንም አይነት መደናቀፍ ሊኖር አይገባም ሲል አሳሰበ። ሰላም ጤና ይስጥልኝ ተመልካቾቻችን፣ ከትግራይ ቴሌቪዥን የአማርኛ ቋንቋ ዜናዎቻችን ይዘን ቀርበናል። ከዜናዎቹ ጋር ማዕድ ኃይለ። በትግራይ በተካሄደው ጄኖሳይዳዊ ጦርነት ምክንያት በንጹህ የውሃ መጠጥ ተቋማት ላይ 71 በመቶ ውድመት እንደደረሰ የትግራይ የውሃ ኢነርጂ ቢሮ አስታወቀ። ቢሮው ይህንን ያለው በትግራይ ከሚገኙ የውሃና ፈሳሽ ጽሕፈት ቤት አመራሮችና ባለሙያዎች ጋር ባካሄደው የውይይት መድረክ ላይ ነው። ፍሬህይወት ተወልደመድህን የትግራይ ውሃና ኢነርጂ ቢሮ የትግራይ የንጹህ መጠጥ ውሃ አቅርቦት ለማሻሻል ፍትሐዊ የሆነ አከፋፈልና ቀልጣፋ አገልግሎት እንዲኖር እንዲሁም የ2017 ዓ.ም የአፈጻጸም ግምገማና የ2018 ዓ.ም እቅዶችን አስመልክቶ በትግራይ ከሚገኙ የውሃ ፍሳሽ ጽሕፈት ቤት አመራሮችና ባለሙያዎች በተገኙበት የውይይት መድረክ አካሂዷል። የትግራይ የውሃና ኢነርጂ ምክትል ኃላፊ አቶ ንጉስ ቢተው በመድረኩ ላይ ባደረጉት ንግግር በትግራይ በተካሄደው ጄኖሳይዳዊ ጦርነት ምክንያት በትግራይ የውሃ ዘርፉ ላይ ከፍተኛ ውድመት በመድረሱ ከጦርነቱ በፊት በበጎ አድራጎት ድርጅቶችና በክልሉ መንግስት ተገንብተው ለማህበረሰቡ አገልግሎት እየሰጡ የነበሩ የውሃ ተቋማት 71 በመቶ ላይ ከፍተኛ ውድመት እንደደረሰበትም ያስረዳሉ። ኣብ 2013 ዓመተ ምህረት ኣብ ህዝቢ ትግራይ ዝተኣወጀና ጽንተታዊ ኩናት ኣብ ትካላት መስተማይ ትግራይ ከቢድ ዕንወት በ2013 ዓመተ ምህረት በትግራይ ህዝብ ላይ የታወጀው የጄኖሳይድ ጦርነት በትግራይ የንጹህ መጠጥ ውሃ ዘርፉ ላይ ከፍተኛ ውድመት እንደደረሰበት ይታወቃል። ከጦርነቱ በፊት ተገንብተው ለማህበረሰቡ አገልግሎት እየሰጡ የነበሩ 71 በመቶዎቹ ወድመዋል። በዚህም ወደ ኋላ የተመለስንበት ሁኔታ ተፈጥሯል። በ2013 ዓመተ ምህረት የትግራይ የውሃ ተቋማት በውሃ ሽፋን ብንመለከት 57 በመቶ ደርሶ ነበር። አሁን ሆነን ስንመለከተው ግን እዚህ ግባ የሚባል አይደለም። ይሁን እንጂ ከስምምነቱ በኋላ መንግስታዊና መንግስታዊ ያልሆኑ ተቋማት ባደረጉት ርብርብ ውድመት ከደረሰባቸው ተቋማት 23 በመቶዎቹ ጥገና ተደርጎባቸዋል። ቢሮ በ2018 ዓ.ም ከ20 ሚሊዮን ሜትር ኪዩብ ውሃ ለተጠቃሚዎች ለማድረስና ከዚህም ማግኘት የሚገባውን ገቢ ለመሰብሰብ እቅድ ተይዞ እየተሰራ እንደሆነ የገለጹት የትግራይ ውሃና ኢነርጂ ቢሮ የክትትልና ድጋፍ ቡድን መሪ አቶ ገብረ ኢየሱስ ገብረ ይህን እውን እንዲሆን ደግሞ በመንግስትና በበጎ አድራጎት ድርጅቶች የተጀመሩና ቃል የተገቡ የውሃ ፕሮጀክቶች እንዲጠናቀቁም ጥሪ አቅርበዋል። በ2018 1 ቢሊዮን አካባቢ ፕላን ይዘናል ብር እንዲሰበሰብ ከ20 ሚሊዮን በላይ ደግሞ ውሃ እንዲመረት እቅድ ይዘናል። ስለዚህ ተመርቶ እንዲሸጥ ማለት ነው። ወደ ነበረበት እንዲወርድ ደግሞ ጥረት እያደረግን ነው። ይህንን ጥረት ከፌዴራል ውሃና ኢነርጂ ሚኒስቴር ድጋፍ እየጠየቅን ባለፈው ዓመት የተወሰኑ 25 የሚሆኑ ፓምፕ ሴት ድጋፍ አድርጎልናል። አሁንም ከነሱ ጋር የተለያዩ ደብዳቤዎች እየጻፍን ድጋፍ እንዲያደርጉልን እያደረግን ነው። ለቀጣይም በዚህ አጋጣሚ ለመጠየቅ ፈልጋለሁ። በመድረኩ የተሳተፉ ጥሪ የተደረገላቸው የውሃና ፍሳሽ ጽሕፈት ቤት ባለሙያዎች በበኩላቸው ጦርነቱ ያስከተለው ጉዳትና የበጀት እጥረት ለማህበረሰቡ በተገቢው መልኩ የውሃ አቅርቦት እንዳይኖር እንቅፋት ቢሆኑም ያሉትን ችግሮች ተቋቁመው እየሰሩ መሆናቸውንም ያስረዳሉ። በጦርነቱ ምክንያት እንደተጎዳ ግልጽ ነው። ቢሆንም የውሃ አቅርቦት ብቻ በደንብ ስለምንሰራ ማለት ነው ከቢሮ ውሃና ኢነርጂ ጋር ተያይዘን በደንብ ስለምንሰራ አቅርቦታችን ስቲል ከጊዜ ወደ ጊዜ እየተሻሻለ እየመጣ ነው። የትግራይ ፕላን ኮሚሽን የፌዴራል መንግስት ላደረገው የመንግስት ሰራተኞች ደሞዝ ጭማሪ
ተግባራዊ ለማድረግ ከ7 ቢሊዮን ብር በላይ በጀት ጉድለት እንዳለው ተገለጸም። የፌዴራል መንግስት ያለውን የበጀት ጉድለት ተረድቶ መፍትሄ እንዲያበጅለትም የትግራይ ፕላን ኮሚሽን ኮሚሽነር ሀንሳ ተክላይ ጥሪ አቅርበዋል። ለተስፋ ዝጊያ አስባይ ዘገባ ታሪክ ፍስሐ ተመልክተዋለች። የፌዴራል መንግስት ከመስከረም 1 ቀን 2018 ዓ.ም ጀምሮም ለመንግስት ሰራተኞች የደሞዝ ጭማሪ ማድረጉን የሚታወቅ ነው። ከወርሃ ጥቅምት ጀምሮ ደግሞ አዲሱ የደሞዝ ጭማሪው በመንግስት ሰራተኞች እጅ እንዲገባ የፌዴራል ሲቪል ሰርቪስ መምሪያ ማስተላልፏል። ይሁን እንጂ በትግራይ ግን ይህ አፈጻጸም መጓተቶችን አሳይቷል። ታዲያ የዚህ መጓተት ምክንያት ምንድነው ሲል ትግራይ ቴሌቪዥን ለትግራይ ፕላን ኮሚሽን ኮሚሽነር ሀንሳ ተክላይ ጥያቄ አቅርበዋል። ኮሚሽነሯ በሰጡት ምላሽም ከመስሪያ ቤቶች የሚሰበሰቡ መረጃዎች በመዘግየታቸውና የመጣው መምሪያ በትግራይ ጊዜያዊ አስተዳደር ካቢኔ መጽደቅ ስለነበረበት ለመጓተቱ ምክንያት ሆኗል ብለዋል። ከመሰራራሓ መንግስት ፌዴራል እዚ አክገብር ተሎ እንደ አሰራር የፌዴራል መንግስት የደሞዝ ማሻሻያ ሲያደርግ በሚኒስትር ምክር ቤት አቅርቦ በየሂደቱ ስርዓቱን ተከትሎ ነው አዋጁን ያወጣው። ታዲያ በፌዴራል የወጣው አዋጅ ዝም ብለህ አይደለም ተግባራዊ የምታደርገው። በክልልም የሚመለከተው መዋቅር መወሰን አለበት። በአማርኛ የጸደቀው አዋጅ ተተርጉሞ ወደ ካቢኔ ቀርቦ ሊጸድቅ ይገባል። ይህ ሁሉ እስኪደረግ ደግሞ ጊዜ ወስዷል። ግልጽነት እንዲፈጠርም ጥያቄዎችና ምላሾችም የነበሩበት ጥረትም ተደርጎበታል። ይህ ሁሉ ተደርጎ ሲቪል ሰርቪስ ተርጉሞ መምሪያ አዘጋጅቶ ወደ ካቢኔ በማቅረብ ከጸደቀ በኋላ የኛ መዋቅር ተጠርቶ ግንዛቤ ተሰጥቶት ነው ወደ ስራ የምትገባው። ታዲያ የመዘግየት ሁኔታ የተፈጠረው ይህ ሁሉ ለማድረግ ጊዜ ይፈልግ ስለነበር ነው። ኮሚሽነር ሀንሳ በቆይታቸው ለትግራይ የተበጀተው በጀት ለተደረገው የመንግስት ሰራተኞች የደሞዝ ጭማሪ በቂ ያለመሆኑን አስረድተዋል። ስለሆነም ደግሞ የትግራይ ጊዜያዊ አስተዳደር መፍትሄዎችን ለማስቀመጥ ጥረት እያደረገ መሆኑንም ነው የሚናገሩት። 12 ቢሊዮን ከባቢ አውዛ ዓመት ለድል ኮይኑ ዘንድሮ 12 ቢሊዮን ብር አካባቢ በጀት ነው የሚያስፈልገው። ከፌዴራል የተላከልን በጀት ደግሞ 4.8 ቢሊዮን ብር አካባቢ ነው። ታዲያ የ8 ቢሊዮን ብር አካባቢ እጥረት አለ ማለት ነው። እኛ ደግሞ ይህንን ያክል በጀት የለንም። ስለሆነም ቢያንስ የዚህን 2 ወር ጊዜያዊ መፍትሄ እናድርግ ተብሎ የ2 ወር በጀት እንዲጸድቅ ነው የተደረገው። ይህ ደግሞ ለደሞዝ ክፍያ ላይ ላለው ልዩነት ለማሟላትና ለመክፈል ታስቦ ነው። በዚህ መሰረትም ማስተካከያ የተደረገበት ሁኔታ ነው ያለው። ለተፈጠረው የበጀት ጉድለትም የፌዴራል መንግስት መፍትሄ እንዲያበጅለትም ነው የትግራይ ፕላን ኮሚሽን ኮሚሽነር ሀንሳ ተክላይ ጥሪ ያቀረቡት። ሙሉ በሙሉ ፌዴራል ይሽፍነው ማለት ይኮናል። የደሞዝ ማሻሻያ ወይ ጭማሪ ሲደረግ ሙሉ በሙሉ የፌዴራል መንግስት ይሸፍነዋል ማለት አይደለም። ከውስጥ ገቢህም የምትጨምረው ነገር ይኖራል። ይህ የሚሆነው ግን ተመጣጣኝ ጉድለት ሲያጋጥም ነው። አሁን ያጋጠመው ውጥረት ግን የፌዴራል መንግስት ከላከው በጀት 2 እጥፍ አካባቢ ነው። ይህ ደግሞ ከክልል መደጎም አለበት ማለት ነው። ስለሆነም በጣም ከባድ በመሆኑ የፌዴራል መንግስት መፍትሄ ሊያበጅለት ይገባል። ይህንን ጥያቄ ወደ ፌዴራል መንግስት ቀርቦ እንዲታየልንም ጥያቄ እናቀርባለን። ወጣቶችን የስራ እድል በመፍጠርና ተጠቃሚ በማድረግ በጦርነቱ ክፉኛ የተጎዳውን የትግራይን ኢኮኖሚ በማነቃቃት የትግራይ መልሶ ግንባታን ለማረጋገጥ መስራት ይገባል ተባለም። ወጣቶች ጦርነቱ ካስከተለው የተስፋ መቁረጥ ስሜት ወጥተው ስራ ፈጣሪ እንዲሆኑ ስልጠናዎችን ከመስጠትና የገበያ ትስስር መፍጠርን ጀምሮ ትኩረት ተሰጥቶበት እንደሚሰራም ተገልጿል። ብርቱካን ጌታዬ የኢንተርፕረነርሺፕ ሳምንት በየዓመቱ ህዳር ወር ላይ በዓለም አቀፍና በሀገር ደረጃ በተለያዩ ዝግጅቶች ይከበራል። ዘንድሮም በዓለም አቀፍ ደረጃ ለ18ኛ ጊዜ በሀገር አቀፍ ደረጃ ደግሞ ለ9ኛ ጊዜ እየተከበረ ይገኛል። ይህንን ምክንያት በማድረግም ለዜጎች የስራ እድል ፈጠራ ግንዛቤ መፍጠርና ማመቻቸትን በተመለከተ የትግራይ ህብረት ስራ ማህበራት የገበያ ልማት ኤጀንሲና የኢንተርፕረነርሺፕ ልማት ኢንስቲትዩት ትግራይ ቅርንጫፍ በጋራ ለመስራት የሚያስችል የውይይት መድረክ ያካሄዱ ሲሆን በውይይት መድረኩም ለመነሻ የሚሆን ጥናታዊ ጽሑፍ ቀርቦ ውይይት ተደርጎበታል። በውይይቱም ወጣቶችን የስራ እድል በመፍጠር ተጠቃሚ እንዲሆኑ ማድረግ፣ በጦርነቱ ክፉኛ የተጎዳውን የትግራይ ኢኮኖሚ ለማነቃቃትና ሌሎች መሰረታዊ ችግሮችን ለመፍታት በጋራ ለመስራት ዓላማ ያደረገ ውይይት መሆኑን የትግራይ ህብረት ስራ ማህበራት የገበያ ልማት ኤጀንሲ ኃላፊ አቶ ገብረመድህን ሐጎስና የኢንተርፕረነርሺፕ ልማት ኢንስቲትዩት የትግራይ ቅርንጫፍ አስተባባሪ አቶ ዳግማ ዮሐንስ ገልጸዋል። ትግራይ ላይ ኢኮኖሚው በጣም ተጎድቷል። በጦርነቱ ምክንያት ኢኮኖሚው ለማነቃቃት የስራ እድል ፈጠራን ማስፋት የኢንክሉዥን ፋይናንስ አክሰስ ለወጣቶች ወይም አሳታፊ የሆነ አካታች የሆነ የፋይናንስ እድል ደግሞ
በቁጠባና ብድር ህብረት ስራ ማህበራት ማግኘት ስለሚቻል በአባልነት ተደራጅቶ መስራት በህብረት ስራ ማህበራት መስራት በዚህ የሚያጋጥማቸው ችግሮች ማነቆዎች መወያየት መፍትሄ ሀሳቦችን ማንጸባረቅና ወደ ተግባር መግባት ስራ ፈጣሪዎችና አንተርፕረነሮች የሚከበሩበት ከነሱ ጋር የሚሰሩ እነሱን የሚደግፉ የተለያዩ ድርጅቶች ያሉ ችግሮችን የሚወያዩበት አብረው የሚሰሩበትን መድረክ የሚያመቻቹበት ነው። ሶ የዛሬው መድረክም የዚህ አካል አንዱ ነው። ኢዲአይ እና ኤጀንሲው አንድ ላይ መስራት የሚያስችላቸው ብዙ ነገር እንዳለ ከመግባባት ላይ ከደረስን በኋላ ያላቸው ቻሌንጅ ምንድነው? በስራ ሂደት ውስጥ ከኤጀንሲው ጋር ያላቸው ግንኙነት ያሉ የሚታዩ መፍትሄ አቅጣጫዎችስ ምን ሊሆኑ ይችላሉ የሚል አጭር ጽሁፍ ለኢዲአይ ቀርቧል። እሱ ላይ ደግሞ መሬት ላይ ካለው ነባራዊ ሁኔታ ጋር በማስተሳሰር ውይይቶች ተደርገዋል። ቀጣይም ከተለያዩ ባለድርሻ አካላት ጋር በመተባበር የወጣቶችን የስራ እድል ፈጠራ ችግር ለመፍታት ስልጠናዎችን ከመስጠትና የገበያ ትስስር ከማመቻቸት ጀምሮ ሌሎች ስራዎችን ለመስራት እቅድ ነድፈው እየተንቀሳቀሱ መሆናቸውን አክለው ገልጸዋል። በቀጣይ በፓብሊክ ኢንተርፕረነርሺፕ ዙሪያ ለስራ ባለሙያዎች ለአመራሮች ስልጠና ለመስጠት እቅድ ይዘን ሀብት ያፈላለግን ያለ ነው። ስራ ፈጣሪነት የተሻለ ቦታ እንዲያገኝ እዚህ ዙሪያ ላይ የሚሰሩ የተለያዩ አካላት አንድ ላይ መጣው ተናበው በአንድ ላይ እንዲሰሩ ነው። ያንን ማድረግ ከቻልን ወጣቶች በሀገራቸው ሰርተው መለወጥ እንደሚችሉ ተስፋ እንዳለ ማሳየት የሚችል አቅም አለ ማለት ነው። የመድረኩ ተሳታፊዎች በበኩላቸው በትግራይ በጦርነቱ ምክንያት የደረሰውን ሁለንተናዊ ውድመት ተከትሎ ወጣቶች የስራ ፈጠራ ብሎም የተመቻቸ የስራ እድል ባለማግኘታቸው ተስፋ ቆርጠው ወደ ስደት በማምራት ለሞት ብሎም ለስቃይ እየተዳረጉ ይገኛሉ በማለት ስለሆነም ይህንን ለመፍታትና ወጣቱ በሀገር ውስጥ ስራ ፈጣሪ እንዲሆን በወሰዱት ስልጠና መሰረት የድርሻቸውን በመወጣት ግንዛቤ ለመፍጠር እንደሚሰሩም ተናግረዋል። በስራ ፈጠራ ገና ያልተሰማራ ወጣት አለ ማለት ነው። ስለዚህ በሱ ስልጠና በወሰድኩ ስልጠና መሰረት አድርጌ ለወጣቶች እንዴት ስራ እንደሚፈጥሩ ሁኔታውን መራለሁ። በተለይ ናይ ዝኽበር ዘለ ዓለም ለኸ ናይ ኢንተርፕረነርሺፕ በዓል በዓለም አቀፍ ደረጃ የሚከበረው የኢንተርፕረነርሺፕ ሳምንት እኛም እንደ ክልል በተለያዩ ስራዎች ማከብራችን ያለን የስራ እድል ፈጠራ ችግር በብድርም በሌሎች የሚያጋጥሙን እንቅፋቶችን ለመፍታት ጠቃሚ ነው። በወሰድነው ስልጠና መሰረትም ለሌሎች ያለንን ተሞክሮ በማካፈልና ለራሳችን ጥሩ ስራ ሰርተን ለመልሶ ግንባታ የበኩላችንን እንሰራለን። በትግራይ ያለውን የከርሰ ምድር ውሃ ሀብት ጥቅም ላይ በማዋል አርሶ አደሩ በመስኖ ልማት ተጠቃሚ በማድረግ በምግብ ራስዋን የቻለች ትግራይ መፍጠር ይገባል ተባለም። ትግራይ በከርሰ ምድር ውሃ የታደለች ብትሆንም ይህንን ጥቅም ላይ ለማዋል ግን በጀትና አቅም መሰረታዊ ጉዳይ በመሆኑ ይህንን ትኩረት በመስጠት መንግስት ሊሰራበት እንደሚገባ ተገልጿል። አሰፋ ካሳ ትግራይ በከርሰ ምድር ውሃ የታደለች በመሆኗና ሆኖም ግን ይህንን የከርሰ ምድር ውሃ ጥቅም ላይ ለማዋል ከፍተኛ በጀትና አቅም እንደሚጠይቅ የተለያዩ የዘርፉ ባለሙያዎች ይገልጻሉ። በተለይም ይህን የከርሰ ምድር ውሃ ለመስኖ ልማት ከፍተኛ አስተዋጽኦ እንዳለው በኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት የትግራይ ቅርንጫፍ የሆርቲካልቸርና የስነ ምግብ ባለሙያ ዶክተር ገብረመድህን ተክለ ሃይማኖት ይገልጻሉ። እንደ ዶክተር ገብረመድህን አገላለጽ በተለይም የክረምትን ዝናብ በመጠበቅ አርሶ አደሩን የሚያገኘው ምርት በበለጠ የከርሰ ምድር ውሃ ስራ ላይ በማዋል አርሶ አደሩን በመስኖ ልማት ተጠቃሚ በማድረግ የተሻለ ምርት እንዲያገኝና ትግራይ በምግብ ዋስትና ራሷን እንድትችል የሚያደርግ በመሆኑ ትኩረት በመስጠት መሰራት እንዳለበት ያብራራሉ። መስኖ በሰፊው ለመስራት ትግራይ ውስጥ ያለው ፖቴንሻል በተለይ የመሬት የከርሰ ምድር የውሃ እድልና ሌላ ደግሞ በሚፈስ ውሃ ወንዞች አሉ። የተለያዩ ለመስኖ ውሃ መነሻ የሆኑ ነገሮች በሙሉ እነዚህን አጥንተን ትግራይ አሁን ያለበትና ለወደፊቱ እንዴት ነው እድላችን ለምሳሌ ፖቴንሻል መሰረት አድርገን ለመስራት የሆነ ራዕይ እንዲኖረን በተለይ ያለን ያልተጠቀምንባቸው ወንዞች ያልተጠቀምንባቸው የመሬት ውስጥ የውሃ መጠን በሙሉ ምን ያህል እንደሆነና ትግራይ ውስጥ አሁን እንኳን በምናውቀው ብቻ እስከ 550,000 ሄክታር ማልማት የሚችል የውሃ ሀብት እንዳለንና ይህንን መጠቀም እንችል ሌላ እንደ አማራጭ ሳይሆን እንደ ግዴታ መሆኑን ምክንያቱም ትግራይ ውስጥ ዝናብን መሰረት አድርጎ ማልማት ብዙ የሚያዘልቀን አይደለም የሚያስኬደንም አይደለም ካለው የግሎባል ዋርሚንግ ጋር የዝናብ ሁኔታ እየተቀያየረና ከነበረበት እየቀነሰ ስለሚሄድ ያንን ነገር ማድረግ እንዳለብን ነው።
ዶክተር ገብረመድህን አክለውም በትግራይ በተካሄደው ጦርነት ምክንያት የወደሙ የግብርና መሰረተ ልማቶች አለመተካታቸው ለግብርናው ዘርፍ ወደ ኋላ መጓተት ብለው ማነቆ መሆኑን በመግለጽ በመሆኑም የትግራይ የግብርና ዘርፍ ለማዘመንና ወደ ነበረበት ለመመለስ መሰራት ያስፈልጋል ብለዋል። ይህ በእንዲህ እንዳለም የመስኖ ልማት እንዲጎለብትና የአርሶ አደሩን ኑሮ ለማሻሻል መንግስት አበክሮ ሊሰራ ይገባል ሲሉም ይገልጻሉ። ውሃውና ሀብቱ እንዳለ ነው፣ ምንም ችግር የለውም። አሁን በጦርነቱ ምክንያት የመጣው ችግር ምንድነው? የተለያዩ ምንድነው ማለት ኢንፍራስትራክቸሮች ነበሩ። የውሃ መሳቢያ ፓምፖች፣ ካናሎች፣ የተለያዩ ነገሮች ነበሩ። ጉዳት ደርሶባቸው ገበሬዎች እነዛን ባለመኖራቸው ምክንያት የማምረት አቅማቸው ወይም የመጠቀም አቅማቸው ቀንሰዋል። እነዛን ተመለሰ ወደ ነበረበት ለመመለስ ደግሞ ገበሬው የሀብት የብድር ሁኔታ አልተመቻቸም። መንግስትም ይሄን ለማድረግ አቅም የለውም። ስለዚህ እነዛ ያው ቢመቻችና ወደ ነበሩበት ቢመለሱ የበለጠ ውጤት እናሳይ ነበር። በትግራይ በተካሄደው አውዳሚ ጦርነት ከ200 ሚሊዮን ብር በላይ ውድመት የደረሰበት የገረዓልታ ሎጅ እድሳት ተደርጎለት ሙሉ በሙሉ ወደ ስራ መግባቱን ተገለጸም። ሎጁ እድሳት ተደርጎለት ዳግም ወደ ስራ በመመለሱ ለበርካቶች የስራ እድል መፍጠሩንም ጭምር ተገልጿል። ለተስፋ የታደሰ ዘገባ ብርዛፍ ገብረ ጻድቃን። በትግራይ ምስራቃዊ ዞን ሐውዜን ወረዳ የሚገኘው ገረዓልታ ሎጅ በትግራይ በተካሄደው አውዳሚ ጦርነት ከፍተኛ ውድመት ካስተናገዱት ተቋማት መካከል አንዱ ነው። በደረሰበት ውድመት ላለፉት 5 ዓመታት ከስራ ውጭ ሆኖ የቆየው ሎጁ ለሆቴሉ ባለቤቶችና በስሩ ተቀጥረው ለነበሩ ሰራተኞችም ለከፍተኛ ኢኮኖሚያዊና ማህበራዊ ቀውስ ተጋልጠዋል። አሁን ላይ ግን ሎጁ እድሳት ተደርጎለት ሙሉ በሙሉ ወደ ስራ ገብተው አገልግሎት መስጠት መጀመሩንና የሎጁ ሰራተኞችም ወደ ስራቸው መመለሳቸው ተገልጿል። እኛም በጦርነቱ ምክንያት እጅግ ተጎድተን ነበር። አሁን ሎጁ እድሳትና ዳግመ ግንባታ ተደርጎለት ወደ ስራችን ተመልሰንም ልጆቻችንን ሰርተን እያሳደግን ነው። ዘለና ሩማት እስከ 26 ሩማት አለዋና ወደ 26 ክፍሎች አሉን። ከ50 በላይ ሰው በአንድ ሌሊት ማሳደር እንችላለን። አሁን ትግራይ ካለችበት ወጥታ የተመቻቸው ሁኔታ ለመፍጠር መሰራት አለበት። በዲፕሎማሲም ይሁን በሁሉም ዘርፍ በትኩረት ሊሰራበት ይገባል። በተጨማሪም መሰል ፕሮጀክቶች በኢንቨስትመንት ቢሮ ሊበረታቱ ይገባል። ሎጁ ዳግም አገልግሎት መስጠት መጀመሩን ተከትሎ የሀገር ውስጥና የውጭ ጎብኚዎች ወደ ሆቴሉ እየመጡ ይገኛሉ። በሎጁ ያገኘናቸው ጎብኚዎች ሆቴሉ ዳግም ስራውን መጀመሩ እንዳስደሰታቸው በመግለጽ በሎጁ ተገቢውን አገልግሎት እያገኙ እንደሆነና በአገልግሎት አሰጣጥም ደስተኛ መሆናቸው ይናገራሉ። ከጀርመን ነው የመጣሁት። ወደ ትግራይ ስመጣ ለመጀመሪያ ጊዜ ነው። በቆይታችንም ወደ ተራራው ወጥቼ ነበር። ሰላማዊ የሆነ እንቅስቃሴ ነው ያለው። ወደ ኢትዮጵያ ብዙ ጊዜ ተመላልሻለሁ። ወደ ትግራይ ስመጣ ግን አሁን ለመጀመሪያ ጊዜ ነው። ይህ ቦታ በጣም ደስ የሚልና ጥሩ ስሜት የሚፈጥር ነው። አቡነ የማታ ማርያም ቆርቆረ እነሱን ጎብኝቼ እየተመለስኩ ነው ያለሁት። ገረዓልታ በጣም ላይክ ስታኒንግ ሁሉም ሰው ኤክስፒሪየንስ ሊያደርገው የሚገባው ቦታ ነው። አይ ሪኮመንድ ሁሉም ሰው መጥቶ ዋንስ ኢን ላይፍ ታይም አይቶት ቢመለስ በጣም ቆንጆ ፕሌስ ነው ብዬ ማወራለት ቦታ ነው። የገረዓልታ ሎጅ ስራ አስኪያጅ አቶ ወልደ ያስገዶም በበኩላቸው ሆቴሉ በትግራይ በተካሄደው አውዳሚ ጦርነት ምክንያት 200 ሚሊዮን ብር ውድመት እንደደረሰበት ይናገራሉ። ቅድሚ ዝነበረ ልዕሊ 200 ሚሊዮን አካባቢ ዳሜጅ ኮይና 200 ሚሊዮን ብር አካባቢ ጉዳት ደርሶብናል። ዳግም ለማቋቋምና አዳዲስ ዕቃዎችን ለማስገባት ህንፃውን ለመጠገንና ለማደስ ከ150 ሚሊዮን ብር በላይ ወጪ አድርገን ስራ ጀምረናል። አሁን ላይ ሎጁ እድሳት ተደርጎለት ዳግም ወደ ስራ ተመልሶ ለበርካቶች የስራ እድል መፍጠሩንም ጭምር አቶ ወልዳይ ገልጸዋል። በድምር ክሻዕ 75 ሰራተኛ አለውና በድምር እስከ 75 ሰራተኞች አሉን። ቋሚ 60 ሰራተኞች፣ ጊዜያዊ ደግሞ ሌሎች ሰራተኞች አሉን። በቀን እስከ 60 ሰዎች የሚስተናገዱበት ደረጃ ላይ ደርሰናል። ከነበረን በእጥፍ ሊባል በሚችል ደረጃ አሻሽለናል። ከጦርነቱ በፊት ከነበረን ከ50 በመቶ አሳድገናል። ሁሉም ጥራቱን በጠበቀ መልኩ ጀምረናል። የሐውዜን ከተማ አስተዳደር ለሎጁ ማስፋፊያ የሚሆን 1.8 ሄክታር መሬት መስጠቱንም ለማወቅ ተችሏል። መስሚዶ የተባለ ግብረሰናይ ድርጅት ከ15 ሚሊዮን ብር በላይ ዋጋ ያላቸው አልሚ ምግቦችና መድኃኒቶች በምዕራብ ትግራይ ዞን ለሚገኙ 7 ወረዳዎች ድጋፍ ማድረጉን አስታወቀም። የተደረገው ድጋፍ ትልቅ መሆኑ የተገለጸ ሲሆን ህብረተሰቡን ካለበት ችግር ለመታደግ የበጎ አድራጎት ድርጅቶችም አሁንም ድጋፋቸው ማጠናከር እንዳለባቸው ተገልጿል። ስለሺ ሐጎስ
መስሚዶ የተባለ የበጎ አድራጎት ድርጅት በትግራይ ሰሜናዊ ምዕራብ ዞን ለሚገኙ 7 ወረዳዎች የመድኃኒትና አልሚ ምግብ ድጋፍ አድርጓል። የተደረጉት የመድኃኒትና አልሚ ምግብ ድጋፍ የተረከቡት የወረዳ አመራሮችም የተደረገው ድጋፍ በአገልግሎት አሰጣጥ ላይ እገዛ የሚሰጥና ለህብረተሰቡም አጋዥ የሚሆን ድጋፍ መሆኑን ይገልጻሉ። የህክምና መስጫ ቁሳቁስ፣ የጽህፈት መሳሪያዎችና ሌሎች ድጋፎች ተደርገውልናል። ድጋፉም የጤና ስርዓቱን ማጠናከር ላይ የራሱ የሆነ አስተዋጽኦ አለው። ለጤና ተካላትና ዘሎ ሕጽረት ናይ መድኃኒትን ናውቲ ሕክምና መጸገን ሁኔታት ይሩ በጤና ተቋማት ላይ የነበረው የመድኃኒት አቅርቦትና ግብአት በማጣት አገልግሎት ለመስጠት በጣም አስቸጋሪ ነበር። በተለይም ዞናችን በርካታ የተፈናቃዮች መጠለያ የሚገኝበት ዞን በመሆኑ እንደነ ኮሌራና ሌሎች በሽታዎችን ለማከም ሆነ ለመከላከል አስቸጋሪ ነበር። የተደረገው ድጋፍ ችግሮችን ለመቀነስ የሚያስችል ነው። በመስሚዶ ግብረሰናይ ድርጅት የትግራይ ቅርንጫፍ አስተባባሪ አቶ ሐጎስ ካሳይ በበኩላቸው የተደረገው ድጋፍ በጦርነት ክፉኛ ለተጎዱ ወረዳዎች መሆኑንና በአጠቃላይ 15 ሚሊዮን ብር ወጪ የተደረገባቸው የህክምና ቁሳቁስ፣ መድኃኒቶችና አልሚ ምግቦች መሆናቸውን ያብራራሉ። አብዚ ገዚና የም ለለና ለ15 ሚሊዮን ከባቢ ወጻይ የተደረገው ድጋፍ ለ7 ወረዳዎች የሚሆን ከ15 ሚሊዮን ብር በላይ ወጪ የተደረገባቸው የመድኃኒት የአልሚ ምግቦችና የህክምና አገልግሎት መስጫ ቁሳቁስ በኢኤችኤፍ የገንዘብ ድጋፍ የተበረከተ ነው። በህክምና ወቅትና ከህክምና ውጪ እንዲሁም ተኝተው ለሚታከሙ ከ6 ወር ህጻናት ጀምሮ ለህክምና ተቋማት ጠቃሚ የሆኑ ግብአቶች ያካተተ ድጋፍ ነው የተሰጠው። በኢትዮጵያ የመስሚዶ በጎ አድራጎት ድርጅት ኃላፊ አቶ ሰለሞን ሰይፉ ጦርነቱን ተከትሎ የደረሰውን ውድመት በመገንዘብ ድርጅቱ ለትግራይ የሚያደርገውን ድጋፍ አጠናክሮ እንደሚቀጥል አረጋግጠዋል። ይህን ችግር ቀድሞ ተረድቶ በሚቻለው አቅም ሁሉ ለመደገፍ ወደ ኋላ እንደማይልና በቅድም በፕላን አድርገን ይዘን እየታገለ እንደሆነ ባለፈም አቅርቤዋለሁ፣ ተናግሬዋለሁ። ዛሬም ይህንኑ አበስራለሁ፣ ደግሞዋለሁ። የምናገኘውን ነገር ሁሉ ሪሶርሶች ሁሉ ወደ ትግራይ ለማምጣት አስፈላጊውን ሁሉ ጥረት እናደርጋለን። በድጋፍ አሰጣጡ ላይ የተገኙት የትግራይ ጤና ቢሮ ኃላፊ ዶክተር አማኑኤል ኃይለ በበኩላቸው ለተደረገው ድጋፍ በማመስገን የትግራይ ጤና ዘርፍ ወደ ነበረበት ደረጃ ለመመለስ የበጎ አድራጎት ድርጅቶች ድጋፍ ተጠናክሮ እንዲቀጥል ጥሪ አቅርበዋል። የመስሚዶን አስተዋጽኦ በደንብ ሪኮግናይዝ ያደርጋል። ከባባድ የሆኑ ለመግባት የሚያስቸግሩ ቦታዎችም ድረስ እየገባችሁ እየሰራችሁ እንደሆነ እናውቃለን። ጸለምቲ አካባቢ ለዛላምበሳ ከዩኒሴፍ እና የተለያዩ ሌሎች ፓርትነሮች ጋር በመሆን ለሰራችሁ ስራ እንዲሁም በከባድ ወቅት በተለያዩ የትግራይ ወረዳዎች ለነበራችሁ አስተዋጽኦ ቢሮአችን ከፍተኛ ምስጋና አለው። በመጨረሻም የውጭ ዜና። የተባበሩት መንግስታት ድርጅት የሱዳን ሕዝብ በከፍተኛ የረሃብ አደጋ ላይ ስለሚገኝ ሰብአዊ እርዳታ እንዲያገኝ በሚደረገው ሂደት ላይ ምንም አይነት መደናቀፍ ሊኖር አይገባም ሲል አሳሰበም። ለቢቢሲ ዘገባ ማዕዛ መኮንን። Safe passage for civilians to get out and for our convoys and aid to get in. በከባድ የረሃብ አደጋ የወደቀው የዳርፉር ህዝብ አፋጣኝ ሰብአዊ እርዳታ እንዲደርሰው ከሁለቱም የሱዳን ተዋጊ ኃይሎች ጋር ውይይት ማካሄዳቸው የተባበሩት መንግስታት የሰብአዊ እርዳታ አስተባባሪ ቶም ፍሌቸር አብራርተዋል። በሱዳኑ የእርስ በርስ ጦርነት በተለያዩ የሱዳን ግዛቶች ለከባድ ረሃብ ከተጋለጡ ወገኖችና የሰብአዊ እርዳታ ሰጪ ተቋማት ጋር ውይይት ማካሄዳቸው የገለጹት ኃላፊው አባል ሀገራት የሱዳን ህዝብ ህይወት ማዳን ላይ ወሳኝ እርምጃ እንዲወስዱ አሳስበዋል። የሱዳን ወታደራዊ ኃይል አዛዥ ከሆኑት ጀነራል አልቡርሃን ጋር በአካል በመገናኘት ሰብአዊ እርዳታ ወደሚያስፈልጋቸው ወገኖች አፋጣኝ እርዳታ እንዲዳረስ ስምምነት ላይ መድረሳቸው የጠቀሱት ፍሌቸር አፋጣኝ ድጋፍ ሰጪ ከሆነው የሱዳን ታጣቂ ኃይል ጋር በመገናኘትም ጭቅጭቅ የተሞላበት ውይይት ማካሄዳቸውን አብራርተዋል። በሱዳን መንግስት በኩል የሰብአዊ እርዳታ ሰራተኞች በሀገሪቱ ገብተው ለመስራት የሚያስችላቸውን ህጋዊ ስራዎችን ለመጨረስ ዝግጁነት መታዘባቸው የገለጹት ጸሐፊው በኤልፋሽር ከተማና አካባቢው በረሃብ ለሚሰቃዩ ወገኖች አፋጣኝ የህይወት አድን እንደሚያስፈልግም ጠቅሰዋል። ረሃብ በሁሉም የሱዳን አካባቢዎች በአስከፊ ሁኔታ እየተባባሰ ይገኛል በማለት የዳርፉር ግዛት በዓለም ደረጃ የሰው ልጆች የስቃይ ማዕከል ሆናለች ያሉት ፍሌቸር
ከኤልፋሸር ወደ ጠዊላ ከተማ የተፈናቀሉ ሰዎች በአካል ማነጋገራቸውንም ገልጿል። በኤልፋሸር ከተማ የደረሰው ወንጀል ለማጣራት የተባበሩት መንግስታት ሰራተኞች በቦታው ላይ ተገኝተው በቂ ማስረጃ መሰብሰባቸው ያብራሩት የተባበሩት መንግስታት የሰብአዊ እርዳታ አስተባባሪ ቶም ፍሌቸር የሰብአዊ እርዳታ አቅርቦት ከማንም ብሔርና ፖለቲካ የማይገናኝ ሰብአዊነትን መሆኑ መግለጻቸውንም አፍሪካ ኒውስሩም ዘግቧል። ተመልካቾቻችን ለሰዓቱ ያዝናቸው ዜናዎቻችን በዚህ አበቁ። ከቀሪው የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ።